አይ ምንድን ነው ያልከው? በእናትክ ሄሉ ቀለበት አስራለች፣ ቀለበት አስራለች፣ ቀለበት አስረች ሴት ነች ትላለክ እየደጋገምክ እንዴ? ቀለበት ታዲያ ብታስር ቀለበት ልብን ይገዛል ወይንስ ፍቅርን ይገዛል? ቀለበት ከመሄድ ያስቆማል? ቀለበት ያሰረች ናት ማለት እኮ እንደዛ ብለህ መቼ አንተ ለሷ ቦታ ሰጣት? ለሷ መቼ ኖርክላት? ቀለበት ያሰረች ሴት ናት፣ ቀለበት ያሰረች ሴት ናት ትላለህ ወንዶች ሲመጡ ማለት ነው። እንደዛ ማለት የምትችለው እኮ የራሴ ናት ማለት የምትችለው እኮ እቺ ሰው ካንተ ጋር አይደለችም ሲጀመር። አልፈልግም ይሄን በር ረግጠህ ስትወጣ በቃ የኔ አይደለህም ብለሃለች አይደል? አንተም ደግሞ ምን ታመጫለሽ ብለሃት እኮ ነች ልጅ የሄድከው። እኔ እኮ ያብስራ ነኝ ብለህ አይደል ሄድከው። ሶ ዛሬ ላይ ተደለ ምን ተቆጨክ? መብት እኮ ናት፣ መብት አላት። ከዚህ በኋላ እልህኛ ስለሆነች ነው እንጂ የኔ ናት። የገዛሃት መሰለክ እንዴ? ከሱቅ ነው እንዴ ገዛሃት? አንተ ውሽማን ስታመጣና ደውለህ ወዲያውኑ ነይ አጠገቤ ሁኚ ብለህ አበባ ስጦታ እየሰጠክ ፊቷ እንትን ስትል አልነበረ? አይ ልውል ስትብለህ የነበርከው ሰው ሌላም ሰው እንደሚተካ ማወቅ አለብክ። ያልሆነን ሰው ስትመርጥ ገባህ? እሷ ደግሞ ሌላ በራሷ ህይወት መርጣ ደግሞ መታለች። ምን ልታመጣ ነው? ሞክራ በጣም ሞክራ ስታናዳት የከረምከው ይቅርታ ብላ ስትለምንህ እንደዛ ማለት ነው። እየገፋህ ስትሄድ ያ ሁሉ ግፍና መከራ ካደረስክባት በለው እንደዛ እንደ ሴትነቷ ያስጠላል እኮ ገባህ? እየለመነችክ አንተ እንደዛ ሆነክ ካበቃህ በኋላ ኧረ እባክሽ እያልክ እዛ ጋር ያለሽ ምናምን እያልክ እየገፈተርካት ካበቃህ በኋላ አሁን ይቅርታ እያለችክ ጫማን እያሰረች ህይወቷን አደጋ ላይ እስከመጣል ድረስ ያኔ ምንም አልመሰለህም። ወንድ ሲመጣ እንዴት ታየክ? የጣሉባችሁን እስኪያነሱ ድረስ አትጠብቅ። ሌላም ጊዜ ህይወትም ቢሆን ከሄሉ ተማር። ያብስራ አንተ ለማንም አትጠቅምም። በመልክ ብቻ የምትተማመነው ቆንጆ ስለሆንኩኝ ማንኛውም ሴት ይፈልገኛል ብለክ የምትተማመን ከሆነ እንደ ሄሉ ሌላም ሴት አጣለክ። እንደ ውሽማ ካልልህም ውሽማ ተመሳጥራክ ነው ሄሉን የጎዳቻት አብራ ገባ። ስለዚህ ዛሬ ከሌላ ወንድ ጋር ስትመጣ እንደገና ታየች። በጣም እንዴ ይሄ ክብር ላንቺ አይገባሽም ስትልህ አልነበር እንዴ? እንዲህ ያልክ ሞራሏን እየነካት አልነበር እንዴ? እንደ ሴት ሞራሏን ስትነካ አልነበር እንዴ? እንደፈለግ አንቺ ክብር አይገባሽም፣ ቤተሰቦች ጋር መሄድ አይገባኝም ነበር፣ ያ ሁሉ ክብር መስጠት አልነበረብኝም ስትልህ አልነበር እንዴ? ዋሻው ሰብስክራይብ ያደረጋችሁ ቤተሰብ ቆይ ዋሻው እሺ ዋሽተሻል ካላችሁ ኮሜንት ስጡ። ይሄ ሁሉ ሲያደርጋት አልነበር እንዴ? ስለዚህ ወንድ መቼ ሆንክ አንተ ልፍስፍስ? አሁንም እኮ ይሄ ልጅ ጋር ብትለያይ ነው ወደ አንተ ብትመጣም እኮ የትኛው ጥንካሬ ነው? የትኛው እንደ ወንድ ስታስመሰግናት ነው? የትኛውን ኩራት ሰጥታት ነው? የትኛውን እንዲኮ ነው ያ ብላ እንድትመሰክር የሚያደርጋት ነገር ነው አንተ ጋር ያለው? ቀለበት ማለት እኮ ችግር የለውም። ቀለበት ምንም ነገር አይገዛም። ቀለበት ያሰረች ሴት ናት። ምን ነው አላገባችህም እኮ ፈርማ በፊርማ እኮ አልተጋባ። የ80 ሚስት ነች እንዴ? አይደለችም። ቀለበት ያሰርክላት ኒክ እንትን ነው በቃ ገባክ? ገና ኤንጌጅመንት ነው እንጂ በፊርማ አልተፈራረማችሁ። 80 የላችሁ። የትኛው ነክ ባከን እንዴ? ስለዚህ አሁንም ቢሆን አትሆንም አንተ። አንዳንዶቻችሁ ሄሉ አውቃ ነው ብድሯን እየከፈለች ነው ያ ፍቅር ስላልሰጣት ልበልክ እና ደግሞ አንዳቻችሁ ደግሞ ያብ ካንተ ውጭ አንፈልግም፣ ይሄ ዝሆን የመሰለ ማየት አንፈልግም። ምን ይሻላችኋል እናንተ ሰዎች? ያብ
ተረጋጋ፣ እየፈተነችክ ነው። ከልዩ ጋር ያለክን ነገር ትናንትና ልዩን ከህይወታችን ውጪ እያለቻት ነበርና ተረጋጋ እሺ ሄሉዬ፣ እባክህ ከያብ ጋር ታረቁ፣ ይቅርታን ተቀበዩ። ምን ብላ የምትቀበለው ይቅርታን? ባለፈው ተቀብለዋለች። ተቀብለው ምን ሰጣት? ምን ፈጠረ? ተቀብለው ይቅርታ ብላው እንደዛ ምን ፈጠረ? ደቂቃ ሳይቆይ ነው እኮ ልዩን ጠርቶ ወዲያው አብሮ ሄደው። ታዲያ ይሄ ወንድ ነው? ይሄ ወንድ ነው ወይ? ሮቤል ተብዬው ከሄሉ ጋር አይመጥንሽም። ከያብ ጋር ነው ውበትሽ፣ ድምቀትሽ፣ ሞገስሽ። ይሄ ምንም ቁም ነገር የለውም። ጭፈራ ቤት ጋርድ ነው የሚመስለው። አንተን ለማናደድ ነው። አይዞህ ያባችን፣ ያንን ሁሉ መስዋዕት ከፍለክ ለማንም አሳልፈክ መስጠት የለብክም። በተአምር ልብክ እንዳይሰበር፣ እንዳትበሳጭ። እሷም ያስታውቃል፣ ስታይክ በስስት ነው ያስታውቅባታል። ውስጧ በጣም ተጨንቋል። ግን እልክ ሄልሻ አለባት። በቀል ከሰይጣን ነው። በቃ ሁለታችሁም ሰላም ፍጠሩ። የሰውም ምንድን የሰው ደም አታፍሺ፣ ያብን ጠንቅቀሽ ታውቂዋለሽ። ስለዚህ ድራማው ይብቃሽ፣ በኋላ የዘላለም ጸጸት እንዳይሆነብሽ አጥብቀሽ ያዢ። እህት አለም ልምከርሽ፣ ያብ ነገር ሁሉም ቁም ነገር ነው። ሳሳተን አንቺም ይኸው ፈተንሽው፣ እዚህ ጋር ጨርሽ። ሄሉ ለሁሉም ነገርሽ ገደብን አስቢ። ይህም ትልቅ ኃጢአት ነው። ይቅርታ፣ ልብሽን ክፈች፣ ድርቅ አትበይ። ታዲያ ለድሃ ብትበይ ብትዘክሪ፣ ቤተክርስቲያን ብትሄጂ ድንጋይ ላይ ውሃ ማፍሰስ ነው። ጸሎትም አይሰማም። እዚህ ጋር እግዚአብሔርን እጅግ እያሳዘንሽ ነው። ስለዚህ ምክሬን ስሚ የኔ ቆንጆ፣ እባክሽ ተይ። አቤት አቤት፣ እሷ ምንድን ነው ያጠፋችው? ቆይ እኔ እኮ የሚገርመኝ እንደ ሴት ሆናችሁ ቆማችሁ ስታስቡት፣ ግን እሷ ምንድን ነው ያጠፋችው? አሁን ከሌላ ሰው ጋር ስትሆኑ እናንተ ደግሞ ለሱ የምታጨበጭቡት ምን? ወደደችውም አልወደደችውም እንዳጋረገችው እንዲህ። ያኔ እኮ መኪናው ስትገባ አንተ አልፈልግም ብላ ጨካኝ አይደለ እንዴ? ይቅርታ ልብ ሳይኖረው መኪና ውስጥ እንደዛ ገብታ ራሴን አጠፋለሁ እያለች ትቷት እየሄደ። ታዲያ ከዚህ በላይ ምን አለ እናንተ? አሁን ወንድ ማምጣት ነው እንደሚገርማችሁ። የሱ እኮ ፍቅር እኮ በጉልበት መገፍተር፣ ለአንቺ ብቻ ነው ክብር የሰጠውሽ አይባልም። ሞራል ነክቷል። ስለዚህ ይሄ ጸባይ ምን ያህል እንደማይቀጥል ምን ማስረጃ አለን? ስለዚህ እዛው ወደ ልዩ ተመልሶ ፍቅሩን አጣጥሞ የቆየ ፍቅሩ አይደለ? የቆየ ፍቅርን ደግሞ የመሰለ ነገር የለም። የቆየ ፍቅሩን ያጣጥም ሄዱ አይመስላችሁ እንጂ? ስለዚህ ወደ ልዩ ተመለስ ሄሉ። ከዚህ በኋላ ወደ አንተ የምትዞር አይመስለኝም እንጂ አንዳንዶቻችሁ አላችሁ ያብ ተረጋጋ፣ አሳልፈክ እንዳትጀግናው፣ በሀገርና በሚስት ቀልድ የለም። ኧረ እባካችሁ እናንተ ላይ ሞክራችሁ እዩት። እሺ እናንተ ላይ ሞክራችሁ እዩት። ያ ደግሞ እኔ ይገርመኛ፣ ተነቀስኩኝ፣ እንዲሆንኩኝ በቃ አንድ መልስ ሰጥታለች። በቃ ሴት ልጅ አልፈልግም ካልሽ አልፈልግም ነው በቃ። ወደ ኋላ የምትመለስበት ምንም ምክንያት የላትም። ስለዚህ አሁንም ቢሆን ያብ ስራም ከህይወቷ ውጣ፣ ህይወት ይቀጥላል። ከውሽማህ ጋር አብራ ብትኖር ይሻላል። ተለማምጠህ እዛው ውሽማ ስትቀጠቅጣት አልነበር እንዴ? ዞር በይ ከህይወታችን ውጪ። እሷ እኮ ቤቴን አድናለሁ ብላ እኮ እርጉዝ ነኝ ብላ እኮ መልሳሃለች። እንግዲህ ብልጥ ሴት ቤቷን ታድናለች ብያቸው አልነበረ? ያን ሁሉ መች ተጠቀመበት? ስለዚህ እንዲሆኛለሁ እያለ ሞራሏ እንዲጎዳ ከምታደርጉት ይልቅ እንትን በሉ እሺ። ስለዚህ ይሄን ነው መክራችሁ። ለእናንተ ላይክ አድርጉ።